ብዙ ጊዜ በተለይም በተለያዩ የማህበረሰባዊ ትስስር ገጾች ላይ የተመረኩበት የዲግሪ አሊያም ሌላ ወረቀት ስራ አላስገኘልኝም ያለፉትን ይህን ያክል ዓመታት ልፋት ብቻ ነው ያተረፍኩት በማለት ዲግሪያቸውን የሚቀዱ አንዳንዶችም በከፍተኛ ድባቴ ውስጥ ገብተው ራሳቸውን እስከ ማጥፋት የደረሱ በጣም በርካታ ሰዎችን ለመመልከት ችለናል። ታዲያ ከነዚህ አካላት አብዛኞቹ በምስራቅ አፍሪካ ቀንድ በተለይም በኢትዮጵያ ውስጥ በመገኘታቸው ችግሩ እንዳገኛቸው ያስባሉ። ይህን ታዲያ ሳስብ በአንድ ወቅት የተመለከትኩት የተወዳጆቹ የደረጄና ሀብቴ ቀልድ ትዝ ይለኛል። ደረጄ በመጠጥ ቤት ባር ወንበር ላይ ቁጭ ብሎ ጠረጴዛውን ደጋግሞ እየደለቀ በብስጭትና በቁጣ ይህች ሀገር ለተማረ ሰው አትሆንም ይላል። ነገሩ የተደጋገመበት ሀብቴም ይህ ሰው በጣም ምሁር ቢሆን ነው ብሎ ለማማከርና ለማወያየት ጠጋ ይለውና ምን እንደተማረና እንደተመረቀ ሲጠይቀው የበረዶ ሸርታቴ ነው የተመረኩት ይለዋል። ምን ልላችሁ ነው? በተለይም እንደኛ ሀገር ባሉ ደሃ ሀገራት ከፍተኛ የህዝብና ስራ ፈላጊ ቁጥር ባለባቸውና ስራዎች ደግሞ እጅግ በጣም ውስን በሆኑት ውስጥ በተመረኩበት ስራ አጣው ብሎ ማለቃቀሱ ለኔ አይዋጥልኝም። ሰዎችም ሲጀምር ትምህርትን ለመቀጠር ሳይሆን ለእውቀት ሊማሩ ይገባል ብዬ ነው የማስበው። ስለሆነም ለተመረቁበት ስራ ፍለጋ ዓመታት ለሚደክሙ ወንድምና እህቶቼ የምመክረው አንድ ነገር ቢኖር አይኖቻቸውን ከነገርየው ላይ አንስተው ወደ ሌላ ቦታ መመልከት እንዲችሉ ነው። ደግሞ እኮ አሁን ላይ ተሳክቶላቸው እንኳን ቅጥር ቢፈጽሙና የተለያዩ መንግስታዊ ተቋማትን ቢቀላቀሉ ጡንቻውን ያደለበውን የሀገራችን ኢኮኖሚ ተገዳድረው ኑሯቸውን በረፍት ለመምራት ከቶ እንደማይችሉ በርካታ ማሳያዎች ከፊታችን አሉ። ላለፉት በርካታ ዓመታት ድምፃቸውን ሲያሰሙ የነበሩት የመምህራንና በቅርቡም ተራብን ሲሉ የታዩት የሕክምና ባለሙያዎችን ማየቱ እጅግ በጣም በቂ ይመስለኛል። ለማንኛውም እንደ መንደርደሪያ ይህን ያልኳችሁ የስራ አጥነቱ ጉዳይ የኛው ሀገር ኢትዮጵያ አሊያም የቀንዱ ሀገራት ዕጣ ብቻ እንዳልሆነና ባደጉትም ሀገራት ላይ መሰል ችግሮችን ወጣቶች እየተጋፈጡ እንደሚገኙ ማሳያ የሆነ አንድ ታሪክን ላጋራችሁ ወስኜ ነው። ይህ ታሪክ ታዲያ አሁን ሰዎች በቴክኖሎጂ ዘርፍ አሊያም በሰው ሰራሽ አስተውሎት ወይም ኤአይ ስራቸውን ስለሚያጡ ሰዎች ሳይሆን በጥቅሉ የስራ ፈላጊውና የስራው ቁጥር ባለመመጣጠኑ ሳቢያ በመላው ዓለም ከተከሰቱ ታሪኮች አንደኛዋን ሰበዝ በመምዘዝ ወደ እናንተ ያደረስኩላችሁ ነው። መረጃውን ያገኘሁት ከቢቢሲ ሲሆን ለእናንተ እንደሚከተለው አቅርቤላችኋለሁ። አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና ከአጠገቡ ያለችውን የደውል ምልክት በመጫን የቤተሰባችን አካል እንዲሆኑ እየጋበዝኩትና ይህ ቪዲዮም ለበርካቶች ጋር መድረስ እንዲችል የእናንተ አንዲት ላይክ ዋጋ ስላላት ላይክ አድርገው እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መሰናዶዬ በቀጥታ አለፍኩኝ። ካትሊን ሞርጋን ትባላለች። ከዩኒቨርሲቲ ከተመረቀች በኋላ ሲቪዋን በሚገባ አደራጅታና ግሩም ማመልከቻዎችን ጽፋ ከ600 በላይ ለሚሆኑ ስራዎች ብታመለክትም የሚቀጥራት ባለማግኘቷ ተስፋ ቆረጠች። የ23 ዓመቷ ካትሊን ተስፋዋ እየተሟጠጠ በሄደበት ወቅት 647ኛ ማመልከቻዋ ተቀባይነት አገኘና ተለማማጅ የሂሳብ ሰራተኛ ሆና የመቀጠር እድልን ማገኘች። እስኪ እዚህ ጋር እናንተን አንድ ጥያቄ ብቻ ልጠይቃችሁ። ለምን ያክል የሥራ ዘርፎች ምን ያክል ማመልከቻዎችን ለሥራ ፍለጋ አስገብታችኋል? የካትሪን 646 የሥራ ማመልከቻዎች ውድቅ መደረጋቸውን ልብ በሉ። ተማሪዎችን በሚቀጥሩ ተቋማት ላይ የተደረገ የቅርብ ጊዜ ጥናት እንደሚያሳየው ባለፈው ዓመት ለ17000 ክፍት የሥራ መደቦች 1.2 ሚሊዮን አመልካቾች ተወዳድረውባቸው ነበረ። ይህ ጥናት እንደኛ ሀገር የተሰናዳ መረጃን ሰንደው የማያስቀምጡ አንዳንድ ተቋማትን አሃዝ አያካትትም። ከላይ ታሪኳን ላጋራችሁ ያነሷት እንስት 150 ማመልከቻዎቿ ያለምንም ግብረ መልስ ውድቅ ተደርገውባታል። ሌሎች 271 ማመልከቻዎቿም ይህ ነው ተብሎ አስተያየት የተሰጠባቸው አልነበሩም። ይቺ ሴት ካመለከተቻቸው ስራዎች ሁሉ ለምዘና የተጠራችው በ221 ብቻ ሲሆን በአምስቱ ደግሞ ወደ ቃለ መጠይቅ ቀርባም ነበረ። የቅርብ ጊዜ
መረጃዎች እንደሚያሳዩት ከሆነ በ2024 ለእያንዳንዱ ስራ በአማካይ 140 ማመልከቻዎች ይገባሉ። ከላይ ለመናገር እንደሞከርኩት ይህ አሃዝ ለአንድ የሥራ መደብ ሙሉ ክፍለ ከተማ ክብ የሚሰሩ ሰልፎች የሚታዩበትን የእኛኑ ሀገር ወቅታዊ ሁኔታ ያካተተ አይደለም። አንድ የምርምር ተቋም ወደ 40 ሺህ የሚጠጉ አዳዲስ ተማሪዎችን የቀጠሩ 145 ኩባንያዎችን አነጋግሮ ይፋ እንዳደረገው ከሆነ የአመልካቾች ቁጥር ካለፉት 30 ዓመታት ሁሉ እጅግ ከፍተኛው ቁጥር የተመዘገበው በዚህ ዓመት ነው። በቀጣይ ዓመትም ከዚህ የበለጡ የሥራ ፈላጊዎች ቁጥር እንደሚመዘገብ ትንበያውን አመላክቷል። አሃዞች እንደሚያሳዩት ከሂሳብ ጋር ለተያዙ ስራዎች ብቻ ለእያንዳንዱ ክፍት የሥራ ቦታ በአማካኝ 188 ማመልከቻዎች ይገባሉ። ይህ ጥናት የውጮች መሆኑን አትርሱም። ለሥራ ፍለጋ ከ18 ወራት በላይ በብዙ የደከመችው ካትሊን ተለማማጅ የሂሳብ ሰራተኛ ሆና የተቀጠረችበት ስራዋን ለመጀመር በመጪው መስከረም ወደ ለንደን ታቀናለች። የኛ ጥያቄ ግን ላለፉት ዓመት ከመንፈቅ ያክል ለደከመችው ድካምና ላሳለፈችው ውጣ ውረድ የጀማሪ ሂሳብ ባለሙያነት ደሞዝ እንደ ካሳ ይሆናታል ወይ የሚለው ነው። ከሆናት እሰየው ብለን እንለፍ። ወደኛው ሀገር ግን ስንመጣ ያለውን አስከፊ እውነታ ልናጋራችሁ እንወዳለን። ክበቤን በመዲናችን አዲስ አበባ በሙያም ደረጃ ጁኒየር ሜዲካል ዶክተርና ኢንጂነሪንግ ተመራቂዎችን በማድረግ ጨዋታዬን ልቀጥል። የጨዋታዬ ርዕስ አንድ ጁኒየር ሜዲካል ዶክተር አሊያም ኢንጂነሪንግ ተመራቂዎች በአዲስ አበባ ተሳክቶላቸው በመንግስት መስሪያ ቤት ቢቀጠሩ በወር በሚያገኙት ደሞዝ ኑሯቸውን መግፋት ይችላሉ ወይ የሚል ነው። እስኪ አበጥረን እንመልከተው። በዚህ ዓመት ልክ እንዳለፈው ዓመት ሁሉ በሺዎች የሚቆጠሩ የዩኒቨርሲቲ ምሩቃን ወደ ኢትዮጵያ መስሪያ ቤቶች የሰው ኃይል ቋት ስማቸውና የሥራ ፍላጎት መሻታቸው ተመዝግበዋል። ከነዚህ መካከል እጅግ በጣም ጥቂቶቹ ስራው የሚፈልገውን መስፈርት በማሟላት ብቻም ሳይሆን በጥቅማ ጥቅም ትስስር፣ በዘመድና ሕጋዊ ባልሆኑ የቅጥር አፈጻጸሞችም ጭምር ተደጋግፈው ወደ ቅጥሩ ሂደት ይገባሉ። እንደኛ ነባራዊ ሁኔታና አሃዞች እንደሚያሳብቁት ከሆነ በኢትዮጵያ ሊያውም በመዲናችን የሚገኝ አንድ የሕዝብ ሆስፒታል ውስጥ ተቀጥሮ የሚሰራ ጁኒየር የሕክምና ባለሙያ ወርሃዊ ጠቅላላ ደሞዙ ከ7,000 እስከ 9,000 የኢትዮጵያ ብር የሚገመት ሲሆን በመንግስት መሰረተ ልማት ክፍል ሲቪል ኢንጂነሪንግ ሆኖ የሚቀጠሩ ደግሞ ከ6,000 እስከ 8,000 የኢትዮጵያ ብር ድረስ ተከፋይ ሊሆኑ ይችላሉ። ልብ በሉልኝ፣ በሳምንት አይደለም፣ በወር ነው የኢትዮጵያ ብር። እነዚህ አሃዞች እንደ ቅጥር ተቋሙ አመራሮች ቀናነትና አሳቢነት ብሎም በሆነ ጊዜ አንዴ ጠብ እንደሚሉ የስብሰባና ስልጠና አበል ጉርሻዎች ውስን ልዩነት ቢፈጥሩም ይህ ነው የሚባልና ጣራ የሚነካ ለውጥ ግን አይታይባቸውም። ይህ በእንዲህ እንዳለ በአዲስ አበባ የቤት ኪራይ ዋጋ ከቅርብ ዓመታት ወዲህ በከፍተኛ ሁኔታ እየጨመረ መጥቷል። በአንድ የጋራ ግቢ ወይም ቀበሌ ቤት በሚባሉ አካባቢ ውስጥ ያለች አንዲት የጭቃ ክፍል በወር እስከ 5,000 ብር ድረስ ልትከራይ ትችላለች። ነገር ግን እንዲህ ያሉ አማራጮች ብዙም ተመራጭ አይደሉም። ምክንያቱም ከአዲስ አበባ ጫፍ በአብዛኛው በመገኘታቸው ለደህንነት እንደ ስጋት ስለሚታዩ ለሥራ ቦታ ካላቸው የሰፋ ርቀት አንጻር ሲሰሉ አዋጭ አይደሉምና ብዙዎች አይመርጧቸውም። ይሁንና ግን ባዷቸውን አይተኙም። ዞር ዞር ብላችሁ ብትመለከቱ በእነዚህ ቤቶች ውስጥ ብዙ ትዳሮች፣ በርካታ ልጆች ተወልደው እያደጉባቸው ይገኛሉ። በሌላኛው ጫፍ የተመለከትንም እንደሆን እንደ አያት ውስጥ ጣፎ፣ ቱሉ ዲምቱ፣ ሲኤምሲ የጀርባ ሰፈሮችና መሰል መካከለኛ ሰፈሮች ውስጥ ያለው መሰረታዊ ባለ አንድ ክፍል ቤት ኪራዩ በወር ከ8,000 እስከ 15,000 ብር ድረስ ይደርሳል። ይህም ሲታይ ከአዲስ ተመራቂ አጠቃላይ ወርሃዊ ገቢ ወይም ደሞዝ ይበልጣል ወይም ደግሞ እኩል ይሆናል እንደማለት ነው። ከዚህ ሻል ያሉና ለድሃ ተብለው የተሰሩ ግና መካከለኛ የከተማ ነዋሪዎች የሚኖሩባቸውን የኮንዶሚኒየሞችን ዋጋ ከተመለከትን በአዳዲስ ሳይቶች ላይ ባለ አንድ መኝታ ከ13,000 እስከ 17,000 ብር ሲገመት በነባርና ደማቅ አካባቢዎች ያሉት ግን 30,000 ብርም ሊጠሩ ይችላሉ። ለወር ደመወዝተኞቹ እነዚህ ቤቶች ከህልምም ህልም ናቸው። ይህ ማለት ሁለት ኢንጂነር ባልና ሚስቶች እነዚህን ኮንዶሚኒየም ቤት ለመከራየት ቢፈልጉ የሁለቱንም ወርሃዊ ደሞዝ በወር ላይ ከፍለው በጾምና ጸሎት ሊያሳልፉ ግድ ይሆናል ማለት ነው። ከኪራይ ክፍያዎችን ባሻገር ሌሎች የኑሮ ውድነቶች የትራንስፖርት፣ የምግብ፣ የመገልገያና የመገናኛ ዘዴዎችን ጨምሮ በቀላሉ ከ5,000 እስከ 15,000 ብር ድረስ ወጪ ያስፈልጋቸዋል። ይህም በጣም ተጣቦ
ለመኖር እንጂ ፍላጎቶችን ሁሉ ለማሟላት የሚያስችል አይሆንም። ስለሆነም በሀገራችን ባለው የኢኮኖሚና የደሞዝ ሁኔታ አንድ ሰው በቅጥር ሕይወቱን ሲገፋ ካያችሁት በላይ ምንም አይነት አስማትና ተአምራትን ከነቢያትም ሆነ ከአስማተኞች ከቶ አትጠብቁም። ኢትዮጵያ ሀገራችን ደግሞ በእንደዚህ ያሉ አስማተኞች የተከበበች ድንቅ ሀገር መሆኗን ያሳደጉን ወላጆቻችን ምስክሮች ናቸው። በመጨረሻም ግን በተለይ ሥራ ፍለጋ ላይ ላላችሁና አዳዲስ ለሆናችሁ ተመራቂዎች ለእናንተ ይችን አንዲት ድንቅ መልእክት ላጋራችሁ እወዳለሁ። በጣም ብዙ ሰዎች ታሪክ የሚቀይሩበትን አንድ ትልቅ ማሽነሪ ተሸክመው በነዳጅ እጦት ሥራ አጣሁ ብለው የሚያለቃቅሱ ሁኔታ ውስጥ ነው ያሉት። ብዙ ስኬታማ ሰዎች ትላንትናቸውን ከተመለከታችሁ በቅጥር ሕይወታቸው አሊያም በሚሰጣቸው ድጎማ ሳይሆን ራሳቸውን የቀየሩት በጭንቅላታቸው ላይ በተሸከሙት ያን ትልቅ ማሽን በመጠቀም ነው። ማሽኑ የማይሰራው ነገር የለም። ከእናንተ የሚጠበቀው ግን የአሰራሩ ማኑዋሉ እንዴት እንደሆነ መረዳት ብቻ ነው። ለሥራ ፍለጋ ብዙ የምትደክሙበትን ይሄ ማሽን የሚሰራበትን ሁኔታ በመማር ብታሳልፉ በብዙ ትጠቀማላችሁ። ማሽኑ አእምሮአችሁ ነው። አእምሮአችሁ የምትሹትን ነገር ያለምንም ጥሬ ዕቃ የመፍጠር ሙሉ ብቃት አለው። በአንድ ወቅት እጅግ በጣም የምወደውና አሁን በምድር በሕይወት የሌለው ዶክተር ማይልስ ሙርኖ ሲናገር እንዲህ አለ። በዓለማችን ላይ እጅግ በርካታ ድንቅ ሀብቶች በአንድ ላይ ተቀብረው ያሉበት ስፍራ አለ። እርሱም የመቃብር ቦታ ነው። ምክንያቱም በርካታ ሰዎች ለዓለማቸው እንዲያበረክቱ ይገባቸው የነበሩትን ድንቅ ድንቅ ፈጠራዎችና ሀብቶችን ሳያወጡ አብረውት ቀብረውበት ይገኛልና ብሏል። እነዚህ ማለት ቅጥረኞች ናቸው። እኛ የሰው ልጆች ልክ እንደ ጣት አሻራችን ሁሉ እንድንገልጠው የሚጠበቅብንም አቅምና ተሰጥኦ እጅግ በጣም ልዩ ልዩ ነው። ምናልባት አሌክሳንደር ግራሃም ቤል ስልክን እሱ ባይሰራው ኖሮ ዓለም ዛሬ እሱን ቴክኖሎጂ ባልተዋወቀችው ነበር። መብራት፣ ኮምፒውተርና መሰል ኑሮን ያቀለሉልን ግኝቶችን እነኛ ፈጣሪዎቻቸው ባያመጧቸው ኖሮ እኛም ስለ እነርሱ ባላወቅን ነበረ። ስለዚህ አንተም ሆንሽ አንቺ ከራስሽ አልፈሽ ለሌሎች ጨውና ብርሃን ሊሆኑ የሚችሉ በርካታ ድንቅ ግኝቶች እንድታበረክቺ እድሉ አለሽ፣ እድሉ አለ። ስለሆነም ጥሪ ምንድነው? እኔ ለዓለሜ የማበረክተው አንዳች ነገርስ ምንድነው ብላችሁ ስጦታችሁን እንጂ ቅጥራችሁን አትፈልጉም። ፈጣሪዎች ቀጣሪዎች እንጂ ቅጥረኞች አይደሉምና። ሻሎም